ቪዲት ጃንቫል ማለት የህንድ አክተር ብቻ ሳይሆን በዓለማችን ላይ አሉ ከሚባሉ ምርጥ አክሽን አክተሮች ተርታ አንዱ መሆኑ ይመሰከርለታል። በእርግጥ ቦሊውድ ላይ ዛሬ ላይ ብናየው የሚገባውን ያን ያህል ስምና ክብር ያገኘበት ሁኔታ አይደለም ያለው። ግን ደግሞ በሌላ በኩል ስናይ በዓለም አቀፍ ደረጃ በስራዎቹ እጅግ በጣም የሚደነቅና አፕሪሼት የሚደረግ ሲሆን ቢሆን ግን እሱ በስራው አንድም ቀንም ተሰራጭቶ ወደኋላ ብሎ አያውቅም። እንዲያው በትክክል ቢታይ ህንድ ውስጥ ያለ ማንኛውም አክተር በሱ ደረጃ እንደዚህ አይነት የማርሻል አርት ብቃት ያለውና የመተወን አቅም አለው የሚባል አንድም አክተር ልናገኝ አንችልም። ስለዚህ እንግዲህ ለዛሬ ቦሊውድ ፕሮፋይል በተሰኘው ፕሮግራም ከቪዲት ጃንቫል ህይወት ጋር የተያዙ የተለያዩ ነጥቦችን እያነሳን እንጨዋወታለን። ብዙ ነገር ማጫወታችኋለሁ፣ እናወራለን። እነዛም ደግሞ ምናልባት አታውቋቸውም የሚባሉት ናቸው። ሁሉንም መረጃና ታሪኩን ለማወቅ እንግዲህ እስከ ቪዲዮ መጨረሻ መቆየት እንዳትረሱ። ቪዲዮ ሙሉ ተመልከቱ። ያላችሁን ሐሳብ አስተያየት በኮሜንት ግለጹ። ስትጀምሩ ደግሞ ላይክ አድርጋችሁ ጀምሩ። ለቤቱ አዲስ ሆናችሁ ሰብስክራይብ አድርጉ። Just try and confuse him. By how? By being what you are. That is always. So basically just ask him, what do you want me to do? Get it right. ሰላም ጤና ይስጥልኝ ቤተሰቦች፣ ይህ ቦሊውድ ፕሮፋይል የተሰኘው ፕሮግራም ነው። የቦሊውድ ተዋናዮችን ያሳለፉትን ውጣ ውረድና ችግሮችን አንድ ላይ በጥናት የምናቀርብበት ቦሊውድ ፕሮፋይል የተሰኘው ፕሮግራም መጀመሩ ነው። ቪዲዮን ላይክ አድርጋችሁ መጀመር አትርሱ። እንዲሁም ያላችሁን ሐሳብ አስተያየት በኮሜንት አስቀምጡ። በተጨማሪም ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ። ወደ ፕሮግራሙ እንግባ። ቪዲት ጃንቫል የተወለደው ዲሴምበር 10 1980 በፈረንጆቹ ካምፑር የምትባለው የህንድ ከተማ ውስጥ ነው። ግን ኦሪጂናሊ ቤተሰቦቹ ጀሙ ከሚባለው አካባቢ የሚገኙ ናቸው። ጀሙ ከሽሚር አካባቢ ማለት ነው። የቪዲት አባት አንድ አርሚ ኦፊሰር ነበረ። በዛም የተነሳ አባቱ በሚዘዋወር ሰዓት ላይ ቪዲትም አብረው ከልጅነቱ ጀምሮ ህንድ ውስጥ ያሉ ትልቅም ትንሽም ከተማዎች ላይ እየተዘዋወረ መኖር ችሏል። ቪዲትም ገና ልጅ እያለ ብዙም ሳያድግ አባቱ የሞተበት ሲሆን ዛሬም ላይ እንኳን ቢታይ በቤተሰቡ ጉዳይ ላይ በጣም ስስና ጠንከር ያለ ሆኖ ይታያል። लोग जो छोटे शहरों में रहते हैं, वाराणसी इतना छोटा शहर नहीं, मैं तो उससे भी बहुत छोटे शहर में रहा हूं, हम लोग कहीं पे भी सेटल हो जाते हैं, कहीं पे भी किसी भी तरह के आदमी से बात कर सकते हैं। बट जो ቪዲት ወደ ፊልሙ ዓለም የተቀላቀለው እንግዲህ አነስ ያሉ የተለያዩ ሮሎችን አግኝቶ የተወሰኑ ፊልሞች ላይ የተወነ ቢሆንም ቀደም ብሎ ግን በደንብ መታወቅ የቻለውና በደንብ አይን ውስጥ የገባው ፎርስ የተሰኘው ፊልም ላይ ነው። ፎርስ የተሰኘው የጆን አብርሃም ፊልም ላይ የመጀመሪያ ክፍሉ ላይ ማለት ነው ቪዲት ጃንቫል ቪለን ነበረ እና የተሰጠውን ካራክተር እጅግ በጣም በአስደናቂ ሁኔታ በብቃት ተወጥቶ ነበር። እንዲያውም ይህ ፊልም በሚሰራ ሰዓት ላይ ለዚህኛው ካራክተር 50 ሰዎችን ኦዲሽን ያደረጉ ሲሆን በመጨረሻም ከ50ዎቹ ሰዎች መሃል 49ን ጥሎ በመጨረሻም ቪዲት ጃንቫል ሊመረጥ ችሏል። ፎርስ እንግዲህ በፈረንጆቹ በ2011 ለእይታ በበቃ ሰዓት ላይ ደመቅ ያለ እና ለየት ያሉ አክሽን ፊልሞችን እንደ አዲስ ያቀጣጠልና ተፈላጊነታቸው እንዲጨምር ያደረገ ፊልም ሊሆን ይችላል። ምክንያቱም ቀደም ብሎ እንደሚታወቀው የፊልሙ አክተር ብቻ ነው ሰፊ እና ረዘም ያለ ስክሪን ታይም የሚያገኝ ነበረው። ግን ፎርስ የተሰኘው ፊልም ላይ የቪለኑን ካራክተር በአዲስ መልኩ ነበር ያሳዩት። የፊልሙ ለእይታ በበቃ ሰዓት ላይ ከጆን አብርሃም የበለጠ በጣም ሊምላይትን ወስዶ የነበረው ወይም ትኩረት አግኝቶ የነበረው ቪዲት ጃንቫል ነበረ። ዋናው ነገር ደግሞ በዛ ሰዓት ላይ እንደዚህ የሚያምር አክተር ወይም ተዋናይ ቪለን አይሆንም ነበረ። በዛው ዓመትም በዚህ ፎርስ በተሰኘው ፊልም ላይ ባሳየው ድንቅ ትወና ቪዲት አይፋና ፊልምፌር ሁለቱንም አዋርዶች ቤስት ዴቢው አክተር በሚለው ሊሸለምና ክብር ሊያገኝ ችሏል። እንደሚታወቀው በዛ ሰዓት ላይ ኔፖ ኪዲዮን ወይም ስታር ኪዶስ ነበረ የመጀመሪያ ፊልማቸው በሚሰሩ ሰዓት ላይ አዋርድ የሚሸለሙት። ግን በዛ ሰዓት ላይ ጭራሽ ኖሚኒም እጩም አልነበሩም። ጭራሽ ቪዲት ጃንቫል እንግዲህ በዚህ ሰዓት ላይ የተሸለመው በኔጌቲቭ ሮል ነበረ። እናም የተለያዩ ክሪቲክስ አዋርዶችንም በመሸለም በዛ ዓመት እንግዲህ ለቪለን ካራክተር ሰፊ ቦታና ትልልቅ አዋርዶች የተሸለመ ምርጥ አክተር አስብሎታል። ምክንያቱም ቤስት ዴቢው አክተር ለመሪ ተዋናይ እንጂ ለቪለን ሮል ብዙ ጊዜ አይሸልማት አልነበረም፣ ወይም ቀደም ብለን ስናየው ማለት ነው። ቪዲት ጃንቫል እንግዲህ ብዙ ጊዜ ሲጠየቅ እንደሚናገረው ከሆነ የአንቶኒ ባንደራስ በጣም አድናቂ እንደሆነ ይናገራል። በዛ ላይ ደግሞ እሱ የሰራበት ዲስፓራዶ የተሰኘውን ፊልም በጣም እንደሚወደው ብዙ ጊዜ ተናግረዋል። እንዲያም እንደሚለው ከሆነ እዛ ላይ የታየው ይሄ ጋንፋይቱ ወይም መሳሪያ አተኳኮሱና ስታይሉ በአጠቃላይ እኛም ፊልሞቻችን ላይ ብንጠቀመው ደስ ይለኛል ብሎ አስራ ሰጥቷል። ከልጅነቱ ጀምሮ ያው የወታደር ልጅ ስለሆነ ካደገ በኋላ ወታደር እንደሚሆን ካልሆነ ደግሞ ኢንጂነር እንደሚሆን ብዙ ጊዜ ይነገረው ነበር። ግን እያደገ ሲመጣ ቪዲት ጃንቫል ትኩረቱ በአጠቃላይ ወደ ማርሻል አርት ሊሄድ ችሏል። እናቱም ደግሞ ብዙ ጊዜ የእሱን ሐሳብ ትከተል ነበር ወይም ተደግፈው ነበር። እሷም ብትሆን ቀደም ብላ በጊዜዋ ሞዴሊንግ ሞክራ ነበር እናቱ። ስለዚህ ልጇ እያደገ ሲመጣ የሚያምር ቁመና ስላለው ሞዴሊንግ መሞከር እንዳለበት ሁሉ ተመክረው ነበር። ቪዲትም ቢሆን ለእናቱ በጣም ቦታ አለው። ምክንያቱም ከልጅነቱ ጀምሮ እያንዳንዱ ፓሽኑ በደንብ የደገፈችው እናቱ ነበረችና። በእርግጥ ህንድ ውስጥ ቀደም ያለ ማርሻል አርት ከለሪ ፓክ የሚባል አንድ ጨዋታ ወይም ደግሞ እንደ ማርሻል አርት የሚሰለጥኑበት ሂደት አለ። ቪዲት ደግሞ ይህን ነገር ገና ከ3 ዓመቱ ጀምሮ ሲማረውና ሲሰለጥነው የቆየ ነገር ነበር። የቪዲት እናትም ኬሬላ ውስጥ የሚገኝ አንድ አሽረም ውስጥ ታገለግል ትሰራ ነበረ። እዛም ደግሞ ይሄኛው አርት ወይም የካራት አይነት ስልጠና ያስተምሩ ነበረ። በአንድ ኢንተርቪው ቪዲት እንዳለው ከሆነ እኔ በጣም ትንሽ ልጅ ነበርኩኝ። እናም እንደዚህ ህፃን የሆነ ትንሽ ልጅ በዚህ እድሜው ማርሻል አርት ሲሰለጥን ማየት ለነበረው ማህበረሰብ በአጠቃላይ እንግዳና አዲስ ነገር ነበር ብለዋል። ግን እያደገ ሲመጣ ይህንኑ ማርሻል አርት በጣም በአስገራሚ ሁኔታ አዘምኖትና አሻሽሎት በማሳየቱ የተነሳ ከ23 የበለጡ ሀገራት ላይ ህንድን ወክሎ ይህንኑ ማርሻል አርት በደንብ እያሳየ ትልቅ ስምና ክብር እንዲሁም ሽልማትም አግኝቶበታል። እንዲያውም ቪዲት እንደሚለው ከሆነ ይህ ከሌላ የተባለው የህንድ ባህላዊ ማርሻል አርት እንደዚህ አይነት ማርሻል አርት በሙሉ ዓለም ላይ የለም። ምክንያቱም በሰውነት ብቻ ሳይሆን
ሳይሆን በአይምሮም ጭምር ሰዎችን ጠንካራ የማድረግ አቅም አለው ብሎ ይመሰክርለታል። የሰልማን ካን ፕሬም ነተንደፓዩ የተሰኘው ፊልም በሚሰራ ሰዓት ላይ ቪዲት ጃምባል የሰልማን ወንድም ሆኖ እንዲተውን ተጠይቆ ነበር። ግን እሱ ይህንን ካራክተር ወይም ገጸ ባህሪ አልጫወትም ብሎ እምቢ አለ። ዋና ምክንያት ነው በዛ ሰዓት ላይ ኮማንዶ ክፍል 2 እየተሰራ ነበር። ለዛ ዝግጅት እያደረገ ነበር። ስለዚህ ዝግጅቱ ላይ ምንም አይነት እንቅፋት እንዲኖር ስላልፈለገ ለፊልሙ በጣም ቦታው ስለነበረው ሌላ ፊልም መስራት ፈቃደኛ አልነበረም። በዛ የተነሳ ፕሬም रतन धन पायो የተሰኘውን ፊልም ላለመስራት ወስኗል ማለት ነው። प्रेम रतन धन पायो ना करने का कोई नहीं है, बट सलमान खान से काम करने का बहुत मन था और मैं करता अगर उस समय मैं कमांडो के लिए तैयारी नहीं कर रहा हूं। ከዛ ሌላም ቪዲት ጃምባል ሃፒ ኒው ይር የተሰኘው ፊልም ላይ የሶኑ ሱድ ካራክተር እንዲጫወት ተጠይቆ ነበር። ግን ይህን ካራክተር ባነበበ ሰዓት ላይ የጀጋን ካራክተር ሪሌት ማድረግ አልቻለም። ስለዚህ ምቾት የሚሰጥ ካራክተር አይደለም በማለት እንግዲህ ከፊልሙ ራሱን አውጥተዋል ወይም አግሏል። ምናልባት ይህን ካራክተር እንግዲህ ቢሰራ ኖሮ በፊልሙ ላይ ያሉ ሌሎች ረዳት አክተሮችን ሊሸፍናቸው ይችል ነበር፣ ሊያምርበት ይችል ነበር የሚል ብዙ አስተያየት አለ። ምን ትላላችሁ እናንተ? ሃፒ ኒው ይርም በሶኑ ሱድ ቦታ ቪዲትን ብታዩ ደስ ይላችሁ ነበር? ቡሌት ራጃ የተሰኘው ፊልም ቀረጻ እየተደረገ በነበረ ሰዓት ላይ ቪዲት ጃምባል አንድ አክሽን ሹት መደረግ ነበረበት። የቀረጻው ቦታም ትንሽ ከፍ ያለ ቦታ ነበርና ከአንድ ስታንትማን ጋር የተጣላ ነበር። በቀረጻው ሰዓት ላይ ስታንትማኑ በድንገት ተንሸራቶ ወደታች ስለወደቀ ይጎዳል ብሎ ደንግጦ ዘሎ ቪዲት ጃምባል ራሱ ለማዳን ስታንትማኑን ገብቶ ነበር። በእርግጠኝነት ሌላ አክተር ቢሆን እንኳን ሌላ ሰውን ለማዳን እንደዚህ ዘሎ አደገኛ ሁኔታ ውስጥ ይገባል ለማለት ትንሽ አያስደፍርም። ምክንያቱም ብዙ አክተሮች እንግዲህ እንደዚህ አይነት የቀረጻ ቦታ ላይ ላለመጎዳት በጣም ስለሚጠነቀቁ ሌላውን ለማዳን ያረጋሉ የማይባልበት ሁኔታ ነው ያለው። ግን በዛ ሰዓት ላይ ቪዲት የተጨነቀና ያሰበ የነበረው ለስታንትማኑ ነበር። ቪዲት ጃምባል ፎርስ ለተሰኘው ፊልም ኦዲሽን በሚያደርግ ሰዓት ላይ ፕሮዲውሰሮቹና ዳይሬክተሮቹ ባዩት ሰዓት ትወናውን እርግጠኛ ሆኖ የነበረው ወደፊት ሄዶ ራሱን ችሎ መሪ ተዋናይ ይሆናል ብሎ መስክረው ነበር። እንዲያውም ያሉት ሁሉንም አክሽን ካራክተሮች አንተ በራስህ የምትወጣና የምትሰራ ከሆነ የተለያዩ ፊልሞች ላይ መሪ ተዋናይ መሆን የማይቀር ነው ብሎ መስክረውለት ነበር። ይህም እድል እንግዲህ ከእጁ አልወጣም። ምክንያቱም ፎርስ የተሰኘው ፊልም ላይ ሁሉንም አክሽን ሲኖች ያለምንም ስታንትማን ራሱ ነበር የሰራው። ፊልሙም ለእይታ ከበቃ በኋላ ፎርስ ማለት ነው በጣም ተወዳጅነትን ስላገኘ ያንዳንዱ አክሽን ሲኖቹ ተወዳጅ ነበሩ። ትወናውም ምርጥ ነበረ። በመቀጠልም ወዲያው በፍጥነት ኮማንዶ የተሰኘ ፊልም እንዲሰራ አስፈረሙት። በቀጣይም የሰራው ኮማንዶ የተሰኘው ፊልም እንግዲህ ለቪዲት ጃምባል በጣም ለየት ያለና ስፔሻል የሆነ ስራው ነበር። ምክንያቱም በመሪ ተዋናይነት እንግዲህ ለብቻው አንድ ፊልም ይዞ የመጣበት የመጀመሪያ ስራው ነበር። ከዛ በተጨማሪ የፊልሙ ታሪክ ላይም ደግሞ ከሱ ኢሞሽን ጋር የተያዘ ነገር አለው። በአንድ ኢንተርቪው ቪዲት ጃምባል እንደተናገረው ከሆነ አባቴ ከድሮ ጀምሮ ገና በልጅነቴ ሲናገር የሰማሁት አድጌ ወታደር እንደሆነ ወይም አብሪ ጆይን እንዳረግ ፍላጎት ነበረው፣ ግን እኔ ያንን ማድረግ አልቻልኩም። ስለዚህ ኮማንዶ የተሰኘ ፊልም እንደምሰራ በተጠየቅኩኝ ሰዓት ላይ ለኔም ሆነ ለቤተሰቦቼ በጣም የሚያኮራ ጊዜ ነበረ ወይም ገጠመኝ ነበር ብሏል። ምክንያቱም በትክክለኛ ህይወቱ ወታደር ባይሆንም በዚህ ፊልም ላይ ግን ወታደር ሆኖ ስለሚጫወት አስደስቶት ነበረ። ኮማንዶ ላይ በቃ ሰዓት ላይ በእርግጥ ያን ያህል ስኬታማ ፊልም አልነበረም። ላይፍ ታይሙን 21 ከሮ አካባቢ ነበር መሰብሰብ የቻለው። ዋና ምክንያቱ ደግሞ በዛ ሰዓት ላይ ኮሜዲና የፍቅር ፊልሞች በጣም እየታዩ እየሸቀሉ ያሉበት ጊዜ ነበረ። እንደገና ደግሞ እንደዚህ የማይታወቅ አውትሳይደር አንድ አክሽን ፊልም ይዞ ሲመጣ ብዙዎቹም ፍላጎት የላቸውም። እንዲያውም ብዙዎቹ ደግሞ የመስራትም ድፍረት አልነበራቸውም። ቢሆንም ግን ኮማንዶ የመጀመሪያ ፊልም በተመልካች በጣም ተወዳጅነትን አግኝቷል። በተለይ ኦቲቲ ፕላትፎርም ላይ ከተለቀቀ በኋላ ወይም በተለያየ ቲቪ ሰው ካዩ በኋላ በጣም ወዶታል። ያንንም የሰውን ፍቅርና ውዴታ ካዩ በኋላ ፊልም ሜከሮቹ ሁለተኛውን ክፍል ለመስራት ፕሮግራም አድርገዋል። ቪዲትም በአንድ ኢንተርቪው እንደተናገረው ከሆነ ኮማንዶ ፊልም ካዩ በኋላ ብዙ ወጣቶች ወደ አርሚ ወይም ውትድርና የተቀላቀሉ ሲሆን ይህን ነገር በምሰማ ሰዓት ላይ እንግዲህ እንደ አክተር ለኔ በጣም ትልቅ ድልና ስኬት ነበር ብሏል። በእርግጥ በአንድ በኩል ሲታይ ኮማንዶ የተሰኘው ፊልም እንደዚህ ደመቅ ያለ አክሽንና ካራቴ ፊልም እንደሚወዱ ሰዎች በጣም የተወደደና ምርጥ ፊልም ነበር ማለት አሁንም ድረስ የሚወደድ ነው የሚደነቅ ነው። እናንተ ሳይታችሁት ነበር? በጊዜው ምን አይነት ስሜት ተሰማችሁ? እንዴት ነው ወዳችሁት ነበረ? ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። እርግጠኛ ነኝ አክሽን ኩማር የተወነበት በሆሊዴይ የተሰኘው ፊልም ሁላችሁም አይታችሁት ይሆናል። ኦሪጂናል ደግሞ የዚህ ፊልም ሪሜኩ ወይም ደግሞ ሪሜክ የተደረገው ቱፓኪ ከተሰኘው ፊልም እንደሆነ ታውቁታላችሁ ተስፋ አደርጋለሁ። ግን ብዙ ሰዎች የማያውቁት ቪዲት ጃምባል ቱፓኪ የተሰኘው ኦሪጂናል ፊልም ላይ ቪለን ሆኖ ተጫውቶ ነበር። በዚህ ፊልም ላይ ላሳየው ድንቅ ትወና በሳውዝ ፊልም ኢንዱስትሪ ላይ የሚሸለመውን ቤስት ኢንተርናሽናል ፊልም ፌር አዋርድ ቤስት አክተር ኢን ኔጌቲቭ ሮል በሚለው አሪፍ የክብር ሽልማትን አግኝቷል በትወናው ብቻ። Brilliant industry with the most brilliant people. I want to thank Saima. በዓለማችን ላይ zerichest.com የሚባል አንድ ዌብሳይት አለ። በተለያዩ ነገሮች የሚያነሳቸውን ርዕሶች እንግዲህ ብዙ ተከታይ ያለው በጣም ፌመስ ነው። እናም በየአመቱ እንግዲህ ከ10 ሰዎች ጋር እንዳትጣሉ ብሎ ሊስት የሚያወጣው ላይ የቪዲት ጃምባል ስምም ሁሉ ጊዜ እንዳለበት ይነገራል። ማለትም ነገር አትፈልጓቸው ከሚባሉ 10 ሰዎች መሃል አንዱ ነው ቪዲት ጃምባል ማለት ነው። በእርግጥ በፊልሙ ላይ የሚያሳየው አክሽን ጠቅላላ ራሱ እንደሚሰራ ሲታወቅ በእርግጠኝነት ማንኛውም ሰው ቢናደድም እንኳን ከቪዲት ጃምባል ጋር መጣላት እንደሌለበት በትክክል ይረዳል የሚባል አይነት ነው። እንደሚታወቀው ያው የህንድ ሲኒማ ላይ ማወዳደርና ማነጻጸር እንዲሁም ማፎካከር የተለመደ ነው። እናም ብዙ ጊዜ ቪዲት ጃምባልን ከታይገር ሾፍ ጋር ያነጻጽሩታል። እናም 2022 አካባቢ ላይ ታይገር ሾፍ አንድ ማርሻል አርት
ክለብ እንደሚከፍት በተናገረ ሰዓት ላይ ጋዜጠኞችም የጠየቁት አንተም ልክ እንደዛ መክፈት ትፈልጋለህ ወይም እንደሱ አይነት ታሰባለህ ተብሎ ነበር። ለዚህ መልስ ወደ ተናገረው ቪዲዮ ጃምባል እንግዲህ እኔ ችሎታዬና ዕውቀቴን የገቢ ምንጭ አድርጌ ለሰዎች ማካፈል አልፈልግም። ለሁሉም ሰው ዕውቀቴን ማካፈል እፈልጋለሁ። ያ ሰው የሚጠቀም ከሆነ ደግሞ እኔ በነጻ ብሰጠው ምንም ነገር አልጎዳም ብሎ መልሶ ነበር። ዛሬም ቢሆን ቪዲዮ በተለያየ ሶሻል ሚዲያዎች ከጤናና ከስፖርት ጋር በተያያዘ የሚጠየቀውን ጥያቄ ሳይሰለቸው ሁሉንም መልስ በመስጠት ይታወቃል። እንዲያውም በኦንላይን ፕላትፎርም የተነሳ ከ3000 በላይ ሰዎችን የተለያየ ትሬኒንግ መውሰድ እንዳለባቸው ምክር በመስጠትና በመርዳት ይታወቃል። ሱሻንት ሲንግ ራጅፑት የተወነበት ድል ቤቻራ የተሰኘ ፊልም ለእይታ በበቃ ሰዓት ላይ ወይም ትሬለሩ ለእይታ በበቃ ሰዓት ላይ ቪዲዮ ጃምባልም አንድ ቪዲዮ ሰርቶ ሁሉም ሰው ይህን ቪዲዮ ወይንም ይህን ፊልም ማየት አለበት ብሎ ሲያበረታታና ፕሮሞት ሲያደርግ ታይቷል። በአንድ ኢንተርቪው ቪዲዮትን የጠየቁት ይህን ያህል ፐርሰናል ሆነህ ለምንድን ነው የሱሻንትን ፊልም ፕሮሞት ያደረከው ያስተዋወቀው ተብሎ ነበረ። ለዚህ ጥያቄም በጣም አሳዛኝ የሆነ መልስ ሰጥቶ ነበረ። ያለውም ደግሞ ከሁለት ወንድማማቾች መሃል አንደኛው ወንድም የሆነ ቦታ ቢሄድ የዛኛውን ስራ ሁለተኛው ወንድሙ መስራት ግዴታ ነው ብሎ ነበረ። ድል ቤቻራ እንግዲህ ሱሻንት ካለፈ በኋላ ለእይታ የበቃ ፊልም ነበረ። እንደ ራሴ ፊልምም ደግሞ እኔ ፕሮሞት ያደረኩትና ያስተዋወቅኩትኝ ሁሉም ሰው ሱሻንት ሲንግ ራጅፑት ምን ያህል ምርጥ አክተር እንደሆነ ማየት እንዲችል ስለፈለኩ ነው ብለዋል። ቪዲዮ ጃምባል ጀንግል የተሰኘውን ፊልም በሚሰራ ሰዓት ላይ አንድ አክሽን ሲን እየተቀረጸ እያለ በድንገት በከፍተኛ ሁኔታ ተጎድቶ ነበር። ያም ደግሞ አንድ የብረት ቁራጭ ጭንቅላቱን መቶት ነበር። ማንኛውም ሰው እንደዚህ አናቱ ከተጎዳ በኋላ በቼስ ነገሩ ሲሪየስ ነው የሚያደርገው። ከዚህ ህመም ለማገገም ደግሞ ሁሉም ሰው ጊዜ ይፈጅበታል። ግን በዚህ ሰዓት ላይ ቪዲዮ ያንን ሲን መጨረስ በጣም አስፈላጊ ነበር የሆነበት። የሚፈሰውን ደም ብቻ ለማቆም ተጣጥሮ እንዳቆሙለት ፈጠን ብሎ ወደ ፊልሙ ቀረጻ ተመልሶ ነበር። ይህም ጊዜ ላለማባከንና የፕሮዲውሰሮቹ ገንዘብ እንዳይከስር ያለውን ጭንቀት እንዲሁም ለስራው ያለውን ታማኝነት በደንብ የሚያሳይ ክስተት ነበር። ከዚህ ሌላ ኮማንዶ ክፍለቱም ቀረጻ በነበረ ሰዓት ላይ በጣም የተጎዳ ሲሆን እንዲያውም ሲሪየስ ጉዳት ነበር የገጠመው። መራመድ ሁሉ አቅቶት ነበር በጉዳቱ የተነሳ። በቪዲዮ ቦታ ሌላ አክተር ቢሆን ለነዚህ ሁሉ ሲኖች ስታንትማን ይጠቀም ነበር። ግን ደግሞ እስካሁን ድረስ እንደተረዳችሁትም ቀደም ብዬ እንደከርኳችሁ እሱ ለሚሰራው ፊልም እንደዚህ አይነት አደገኛ ሲኖችን ሌላ ሰው ይስራልኝ ብሎ የሌላ ሰው ህይወትን አደጋ ውስጥ መክተት ጭራሽ አይወድም፣ አይፈልግም። እንዲያውም ቪዲዮ እንደሚለው ከሆነ አንድ አክሽን አክተር ከሆንኩኝና እኔ አክሽን ፊልም የሰራው ከሆነ በዛ ላይ ደግሞ ትክክለኛ አክሽን ለማሳየት የጣርን ካለን እንደዚህ አይነት ጉዳትማ ሁል ጊዜ ያለ ነው ይላል። ብዙ ጊዜ እንደሚታወቀው ለማንኛውም ፊልም በዓለም አቀፍ ደረጃ ኦስካር በጣም ትልቁ ደረጃ ነው ተብሎ ይታሰባል፣ በሽልማት ማለት ነው። ልክ እንደዛው ደግሞ ለአክሽንና ካራቴ ፊልሞች ጄኪ ቻን አክሽን ሙቪ አዋርድ የተሰኘ አንድ ፕሮግራም አለ። ይህም ደግሞ ለካራቴ ፊልሞች በጣም ቦታ ያለውና ቫልዩ የሚሰጠው ሽልማት ነው። ቪዲዮ ጃምባልም ቢሆን ጀንግል የተሰኘው ፊልም ላይ የሰራቸው አክሽን ሲኖች ስለነዛ አክሽኖች ከህንድ ሚዲያ የበለጠ በውጭ ሀገራት ላይ በጣም ሲወራለት ነበረ። እንዲያውም መጨረሻ ላይ ጄኪ ቻን አክሽን ሙቪ አዋርድ ላይም እጩ መሆን ችሎ ነበረ። ከዛ በተጨማሪ በፊልሙ ላይ ቤስት አክሽን ኮሪዮግራፊ በሚለው ሽልማትም ማግኘት ችሎ ነበር። ምክንያቱም እነዚህ ጠቅላላ አክሽን ሲኖች ራሱ ኮሪዮግራፍ አድርጎት ስለነበረ ተሸልሞበታል። በዛ ሽልማት ላይም ቪዲዮ እንደተናገረው ከሆነ እኔ አንድ አክሽን በምሰራ ሰዓት ላይ የህንድ ተመልካቾች ያንን የማይወዱበት ዋና ምክንያት የሚናገሩትን ነገር ብነግራችሁ እሱም እንደሚሉት ከሆነ ይህን ሲልማ ጄኪ ቻን ከዚህ በፊት ምርጥ አድርጎ ሰርቶት ነበረ ያየነው ነው የሚለውን ይደጋግሙብኛል ብሏል። ስለዚህ እንግዲህ የቪዲዮ ጃምባል አክሽኖቹና የካራቴ ብቃቱ በዓለም አቀፍ ደረጃ በጣም ሲደነቅና ሲወራለት ሲታይ በእርግጠኝነት የህንድ ክሪቲክሶች ከሚያስቡትና ከእውቀታቸው በላይ እንደሚሰራ በደንብ ያረጋግጣል። ግን ቪዲዮ በእያንዳንዱ ስራው በሀገሩና በሲኒማው በጣም የሚኮራና የሚያኮራ ግለሰብ ሲሆን በተለያየ ቦታ ላይ የሚያገኛቸውን ሽልማቶች ይሄ ድል የህንድ ነው ብሎ ነው የሚያስበው። በእርግጥ አንድ የማይዋሸው ነገር ቪዲዮ ጃምባል ሲታይ በጣም የሚያምር ነገር አለው። ፐርሰናሊቲውም ደግሞ ሲታይ ከሌሎች አክተሮች በጣም ለየት ያለ ነው። እንዲያውም የተለያየ ቦታ ላይ ቁመናውና መልኩ እውቅና የተሰጠው ሲሆን እንዲያውም በቅርቡ ፒፕልስ ማጋዚን ላይ ጉድ ሉኪንግ አክተርና ፐርሰናሊቲ በሚለው ሊስቱ ላይ የቪዲዮን ስም ማስገባት ችለው ነበር። ከዛ ሌላም ደግሞ ለ3 ዓመታት በተከታታይ ሞስት ዲዛይረብል ማን የሚለው ሊስት ላይ መሳተፍ ችሏል ወይም ስሙ ገብቷል። ስለ ቪዲዮ ጃምባል የፍቅር ህይወት እንኳን በተደጋጋሚ የሚወራው ወደ ፊልም ዓለም ከገባ በኋላ የቲቪ አክተር ሲሆነችው ሞና ሲንግን ዴት ያደርጋል ተብሎ ይነገር ነበር። እንዲያውም በዚህ ጉዳይ ላይ ሚዲያ ላይም በጣም ትልቁ ዝግብ ተፈጥሮ ነበር። በአንድ ኢንተርቪው ቪዲዮ ያለው ወጣት ነኝ፣ ኖርማል ነገር ነው፣ የሚያፈቅረኝ ካለ ወይም አንድ ሰው ካፈቀረኝ እኔም ማፍቀሬ ግድ ነው ብሏል። ቢሆንም ግን ይህን ካለ በኋላ ከትንሽ ዓመት በኋላ ሁለቱም የተለያዩና የተጣሉ ሲሆን ከዛ በኋላ እስካሁን ድረስ እንግዲህ ከየትኛውም አክተርስ ጋር ስሙ አልተጠራም። ቪዲዮ በእርግጥ ብዙ ጊዜ ፊልሞች ላይ ነው የምናየው፣ ግን ከዛ በተጨማሪ ብዙ ሰው ልብ ያላለው የተለያዩ ቪዲዮዎች ላይ ይታያል። ምሳሌ ገልበንገይ የተሰኘው ሙዚቃ ላይም ነበረ ከኡርበሺ ረቴላ ጋር አብሮ ሲጫወት ታይቷል። በዘፈኑ ላይ ወይም ሙዚቃ ክሊፕ ላይ ኒሃ ከከረና ሀኒሲግ ነበረ ሙዚቃውን የተጫወቱት። ከዛ ሌላ ረሃት ፈቲ አሊ ኻን የተጫወተበት ድለጌ የተሰኘው ሙዚቃ ላይም ተጫውተዋል። በዚህ ክሊፕ ላይም ከኡማ ኩሬሺ ጋር አብሮ ተጫውተው ነበረ። እርግጠኛ ነኝ ሶኒ ቲቪ ላይ የሚተላለፈው ሲአይዲ የተሰኘው ዌብ ሲሪየል አለ። ብዙዎቻችሁ ባይሆን እንኳን ስሙን ሰምታችሁ ሊሆን ይችላል። ይሄ ቲቪ ሾው ወይም ዌብ ሲሪየል ሙሉ ህንድ በጣም ተከታይ ያለውና የሚወደድ ነው። ግን እዚህ ሲአይዲ ላይ ቪዲዮ አንድ ክፍል ላይ እንደነበረ ታስታውሳላችሁ። እንዳም ፊልሙን ሾውን ወይም ፕሮሞት ለማድረግና በጣም ዝነኛ እንዲሆን ቪዲዮ 3-4 ኤፒሶዶች ላይ ገብቶ ነበረ። እንዲያውም ስለነበረው ካራክተርም በጣም ብዙ ጊዜ ደጋግሞ ተናግሯል። አንድ ኢቨንት ፕሮግራም ላይ ታዋቂ ፊልም ዳይሬክተር ከሂማንሹ ሸርማ ጋር መገናኘት የቻለ ሲሆን ቀደም ብሎም ቢሆን ሂማንሹ የሚሰራቸው ፊልሞች በጣም ቆንጆና ቀለል ያሉ ፊልሞች እንደሆኑ በጣም ያደንቅለትና ይወድለት
ነበረ። ግን ወደ ኢንዱስትሪ ከገባ በኋላ ሂማንሹ ማንኛውም ፊልም የሚሰራ ከሆነ ለኔ የሚሆን ካራክተር ወይም ገጸ ባህሪ ካለ ጠይቀኝ ወይም ንገረኝ፣ ወደ ኋላ ሳልል በፍጥነት ካንተ ጋር መስራት ፈልጋለሁ ብሎ ተናግረው ነበረ። ከዛ በኋላም ኮማንዶን ሰራ። ኮማንዶ ላይ የነበሩ አክሽን ሲኖችና ድንቅ ትወናውን ካየ በኋላ ቪዱስ ጃምቫል ቡሌት ራጃ የተሰኘውን ፊልም እንዲሰራለት ጠየቀው ወይም አስፈረመው። በእርግጥ ሂማንሹ ቀደም ብሎ አዋርድ የተሸለመውን ፊልም ከኢርፋን ካን ጋር ፓንሲንግ ቶማር የተሰኘውን ፊልም ሰርቶ ነበረ። ስለዚህ ያራ የተሰኘው ፊልም ላይም ኢርፋንን ማስተወን ፈልጎ ነበረ። የቪዲትን ካራክተር መጀመሪያ ኢርፋን ተጠይቆ ነበረ። ግን ደግሞ በፊልሙ ላይ የነበረው ገጸ ባህሪ ከወጣትነት እስከ እርጅና የሚታይ ነበረ። ስለዚህ ከኢርፋን ጋር ይሄን ነገር መስራቱ ትንሽ ከበድ የሚል ሆኖ ታየው ዳይሬክተሩ። ስለዚህ ፊልም ሜከሮቹ በመጨረሻ የወሰኑት ወጣት አክተርን ማስተወን አለብን፣ ምክንያቱም እሱን አርጅቶና ትልቅ ሆኖ ማሳየት ይቀልናል ብሎ ስላሰቡ ወደ ወጣቱ የበለጠ አዘነበሉ። ያራ የተሰኘው ፊልም ላይ በመጨረሻም ቪዲት ፈረመ። እርግጠኛ ነኝ ቆንጆ አድርጎ ተውኖታል የሚባል ካራክተር ነው። አይታችሁትና ተመችቷችሁ ከነበረ ያራ የተሰኘውን ፊልም ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። እንዴት አገኛችሁት? ብዙ ጊዜ እንግዲህ እንደዚህ የሚያምርና ሸንቀጥ ያለ ወጣት አክተር ወደ ኢንዱስትሪ በሚገባ ሰዓት ላይ የሚጠየቀው አንድ ጥያቄ አለ። ምን አይነት ገርልፍሬንድ ብትኖርህ ትፈልጋለህ ወይም ደግሞ ደስ ይልሃል የሚባለው ነገር አለ። ይሄ ሁሉ ጥያቄ እንግዲህ ለቪዲት በጣም ግር የሚልና እንግዳ ጥያቄ ነው የሆነበት። እናም በአንድ ኢንተርቪው ያለው እንደዚህ ነበር። ይህ ማለት እንግዲህ ምን አይነት ሴት ነው የምትፈልገው ማለት ረዘም ያለች፣ አጠር ያለች፣ ወፈር ያለች፣ ቀጠን ያለች ምናምን ተብሎ ማንም ያስባል? እንደዚህ ነገር ይታሰባል እንዴ? በቃ ሲሆን ይሆናል፣ የዛን ጊዜ ይገባልናል፣ እናፈቅራለን ነበር መልሱ። ዲዝኒ ሆትስታር የተባለው ኦንላይን ፕላትፎርም በሱ ላይ የሚለቀቁ የተለያዩ ፊልሞችን ማስታወቂያ ይሰራ ነበር። ግን እዚህ ፕሮግራም ላይ ቪዲትን አልጋበዙትም ነበር፣ ለዛውም የሱን ፊልም እየጫኑ እየለቀቁ። እናም በዛ ቅሬታ ስለተሰማው አንድ ትዊት ጽፎ ነበር ቪዲት። ይህን ነገር ካነበቡ በኋላ ኦዲየንሶችን በጣም የደገፉትና የተባበሩት ሲሆን ኢንሳይደር እና አውትሳይደር የሚለው ጨዋታን እንግዲህ በድጋሚ አስጀምሮታል የተባለ አይነት ትዊት ሆኗል። ልክ እንደ ቪዲትም ቢሆን ኩናል ኬሙንም እዚህ ፕሮግራም ላይ አላሳተፉትም ነበረ። እሱም የራሱ ትዊት ላይ እንደጻፈው ከሆነ ክብርና ፍቅር ስጡኝ ተብሎ ተጠይቆ የሚገኝ ነገር ሳይሆን ተመልካቹ ወይም ህዝቡ ራሱ የሚሰጠን ነገር ነው። አንድ ሰው ደግሞ ሰጠው አልሰጠው ቢል እኛ አናንስም፣ ለጨዋታ ብቻ እናንተ ሜዳውን ፍቀዱልን፣ ከዛ ዝላዩን እኛ እናሳያቸዋለን ብሎ ነበር የጻፈው። በእርግጥ በአንድ በኩል ሲታይ ኩናልም ሆነ ቪዲት ያሉት ነገር በጣም ትክክለኛ ነው። በእንደዚህ አይነት ክስተት የተነሳ በጣም ብቃት ያላቸው ብዙ ተዋናዮች የሚገባቸውን ደረጃ ያለማግኘታቸው ነገር ሁልጊዜ ኢንዱስትሪውን ያስወቅሰዋል። ትክክል አይመስላችሁም? እናንተስ ምን ትላላችሁ? ኢንሳይደርና አውትሳይደር የሚለው ነገር የኢንዱስትሪው አስተሊጣ ገጽ አይደለም? ብዙ አክተሮችን አልዋጠብንም? ብዙ ሰዎች የማያውቁት አንድ ቲቪ ሾው አለ። እዚህ ቲቪ ሾው ላይም ቪዱስ ጃምቫል ሆስት አድርጎ ያውቃል። ያ ሾውም አልቲሜት ቢስት ማስተር ኢንዲያ የተሰኘ ነው። እዚህ ፕሮግራም ላይ በዓለም አቀፍ ደረጃ የተለያዩ ተሳታፊዎች የሚመጡ ሲሆን ጨዋታም እንግዲህ ከበድ ያለ ፊዚካል ቴስት ያለበት ነው። ይህ ሾውም እንግዲህ በዓለም አቀፍ ደረጃ ተመልካች እንዲያገኝ ቪዱስ ጃምቫል ሆስት ሆኖ የጀመረ ሲሆን የፕሮግራሙ ተወዳዳሪዎችንም ኢንካሬጅ ሲያደርግና ፕሮግራሙ ሲመራ ታይቷል። ቪዲት እስካሁን በስራ ህይወቱ አንድ ፊልም ላይ ብቻ ነው ገስት አፒራንስ ወይም ስፔሻል አፒራንስ ካሚዮ የገባው። ያ ፊልም እንግዲህ ርዕሱ እናንተ ንገሩኝ የዲቪያ ደታ እጮኛ ሆኖ ታይቶ ነበር። እንደሚታወቀው በኮቪድ ሰዓት ላይ ሎክዳውን በነበረ ሰዓት ላይ የተለያዩ ሰዎች ስራቸውን አጥተው ነበር ወይም ብዙ ቢዝነሳቸው ተጎድቶ ነበር። ሁሉም ሰው ደግሞ ትንሽ እርዳታ የሚፈልግበት ሰዓት ነበር። በሰዓቱም ቢሆን ቪዲት ጀምሮ የነበረው በኦንላይን የተለያየ ስራቸውንና ቢዝነሳቸውን ማሯሯጥ እንዲችሉ በራሱ በኩል ፕሮሞት እያደረገና እያስተዋወቀላቸው አንድ ፕላትፎርም ፈጥሮ ነበር። ራሱን በነጻ እያስተዋወቀ ሁሉም ተጠቃሚ እንዲሆን ሲጣጣር ታይቷል። የዛኔም እንግዲህ ሌላ አክተር ቢሆን ኖሮ የራሱ ፕላትፎርም ላይ የነሱ ስራ ፕሮሞት በማድረጉ ከፍተኛ ገንዘብ ሊጠይቅ ይችል ነበር የሚባል ነው። በእርግጥ በአንድ በኩል ሲታይ ሶሻል ሚዲያ ላይ ፕሮሞት ማድረግ ከፍተኛ ጥቅም ያለው ስራ እንደሆነ ይታወቃሉ። ግን ያለምንም ጥቅም ቪዱስ ጃምቫል ይሄንን ፕሮሞሽን የሰራ ሲሆን የሚለውም አንድ ነገር አለ። እኔ ዛሬ የደረስኩበት ደረጃ ጠቅላላ በአድናቂዎች የተነሳ ነው። ለነሱ ደግሞ የምችለውን ያህል ነገር ትንሽ እንኳን ብጣጣር ከኔ ምን ይጎልብኛል፣ እነሱ የሰጡኝ ይበዛል ይላል። ቪዲት ብዙ ጊዜ እንደሚለው ከሆነ የቦሊውድ አክሽን አክተሮችም ቢሆን በጣም ብዙ ብቃት አላቸው። የሆሊውድ አክተሮች ካላቸው ብቃት ያነሰ አይደለም። ግን የአንድ ተመልካች ደግሞ እነዚህ ፊልሞች ላይ ሙዚቃ፣ ፍቅር እና ኮሜዲ ሲቀላቀልበት ብቻ ነው ማየት የሚወዱት። በእነዚህ ነገሮች የተነሳም ደግሞ የኛ አክሽን ፊልሞች ኮንቴንታቸው ጎላ ብሎና ፈካ ብሎ እንዳይታይ ከለክለዋል ይላል። በእርግጥ በሀገራችን ውስጥ ሙሉ አክሽን ብቻ የሆነ ፊልም የሚያይ ተመልካች አለ። ቁጥሩ አነስተኛ ስለሆነ ግን እነሱን አስበን አንድ ፊልም መስራቱ በተለይ ለፕሮዲውሰሮቹ በጣም ሪስኪ ስራ ነው ወይም ሊያከስራቸው ይችላል ተብሎ ይፈራል ይላል። ምክንያቱም ብዛት ያለው ተመልካች ከአክሽንና ድራማ በተጨማሪ ሜሎድራማ የዛን ያህል ይወዳሉ። ለሱ የሚያስታውቀው ደግሞ የፊልሙ ሙዚቃ በጣም ከተወደደ በመጨረሻ ፊልሙ በጣም ስኬታማ እንደሚሆን እያየን ያለንበት ሁኔታ ነው ያለው። ይህም ማለት እንግዲህ ወጥ አክሽን የሆነ ፊልም ባለመሰራቱ የተነሳ ፊልሞቻችን በዓለም አቀፍ ደረጃ ወርልድ ክላስ ሊሆኑ አልቻሉም እያለ ነው ያለው። ምን ትላላችሁ እናንተ? ትክክል ነው እያለ ያለው? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ቪዲት በእርግጥ በኮማንዶ ሶስቱም ክፍሎቹ ማለት ይቻላል በጣም ምርጥ ብቃቱን አሳይቷል። እንዲያውም ከዛ በኋላ እያንዳንዱ ፊልሞቹ ላይ አድናቂዎቹ ያለ ትዕግስት የሚጠብቁት ቆንጆ አክሽኖች ይኖራሉ ብሎ በማሰብ ነው። እናም ለየት ባለ አክሽኖቹ ልክ ኮማንዶ ላይ ባለው ሁል ጊዜ ይወደዳልም ይጠበቃልም። በእርግጥ ኮማንዶ አራተኛ ክፍል ይሰራል ካለ በጣም ቆይቷል። 2022 ላይ ነው እንደሚሰራ የተናገረው፣ ግን እስካሁን ድረስ ፊልሙ አልወጣም። ምናልባት እንግዲህ በጀቱን ከፍ አድርጎና ምርጥ ስራ ሰርቶበት አሪፍ ነገር ቀላቅሎ በቀጣይ ይዞት የሚመጣ ከሆነ በአሁኑ ሰዓት ላይ ሊወደድ ይችላል የሚል ግምት አለኝ። እንዲሁም ቦክስ ኦፊስ ላይ ቆንጆ ገንዘብ ይሰበስባል የሚል ግምት አለኝ። እናንተ ምን ትላላችሁ? በእርግጥ በአሁኑ ሰዓት ላይ ቪዱስ ጃምቫል ጥሩ ስም እያገኘ ነው ያለው። ቪዱስ ጃምቫል ፑዳሃፊስ ክፍል 1 እና ክፍል 2 ብሎ ቆንጆ ፊልም ይዞ መጥቶ ነበረ። ምንም እንኳን በተመልካቹ ያን ያህል አቀባበሉ ቀዝቃዛ ቢሆንም ማለት ነው። ግን አሁንም ተወዳጅነቱና ስሙ ከፍ እያለ ነው ያለው። በተለይ ደግሞ ስትሪት ፋይተር የተሰኘው ፊልም ላይ ከሆሊውድ ፕሮዲውሰሮች ጥያቄ ቀርቦ
ቀርቦለት አሁን እንደሰራና ፊልሙ ለእይታ እንደሚበቃ እየተነገረ ነው ያለው። በ2026 እንግዲህ ገብተናል። ኦልሬዲ አጋማሽ ድረስ ፊልሙ ለእይታ ስለሚበቃ በጣም እየተጠበቀ ነው። ይህ ፊልም እንግዲህ የቪድት ጃምባል ስታርደሙን በድጋሚ በከፍተኛ ደረጃ በዓለም አቀፍ ደረጃ ተፈላጊነቱንና ስታርደሙን ይተኩሰዋል፣ ከፍ ያደርገዋል ተብሎ ይጠበቃል። ቪድት ጃምባል ወደ ስራ ህይወቱ ከተቀላቀለ ወይም ፊልም ስራ ከጀመረ 15 ዓመት ሞልቶታል። በዚህ በ15 ዓመት ውስጥ 17 የሆኑ ፊልሞችን ሰርቷል። ምንም እንኳን ብዙዎቹ ፊልሞች የሚጠራውና የሚሰራውን ያህል ስኬትን ያገኙ ባይሆንም ወደፊት ግን በህንድ ሲኒማ ላይ ትልቅ ለውጥ ይፈጥራል ተብሎ ተስፋ የሚደረግበት አክተር ነው። በተለይ ደግሞ እንደዚህ የአክሽን ጊዜ እየደመቀና እየሞቀ ከመጣ ተፈላጊነቱ በጣም እየጎላ ይመጣል ብዬ ተስፋ አደርጋለሁ። ስለዚህ በቀጣይ ከሆሊውድ ጋር የሚሰራው ስትሪት ፋይተር የተሰኘው ፊልም ትልቅ ስኬትን ይዞለት እንዲመጣ ምኞቴን የገለጽኩኝ ስለ ቪድት ጃምባል ያነሳዋቸው የተለያዩ ነጥቦችን በዚሁ ቋጫለሁኝ፣ እጨርሳለሁ። ቪዲዮ እንደተመቻችሁ እርግጠኛ ነኝ። ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉ። ቪዲዮንም ላይክ አድርጉ። ለቤቱ አዲስ ሆናችሁ ሰብስክራይብ አድርጉ። ለጓደኞቻችሁም ሼር ያደረጋችሁ ደገፍ አድርጉኝ። ሞቅ የሚያደርገውና በፍቅር የተሞላው ምርጥ ኮሜንታችሁንም ያለ ትዕግስት ጠብቃለሁ። አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ ना जाने कैसा एहसास है, बुझती नहीं है क्या प्यास है, क्या नशा इस प्यार का मुझ पे सनम छाने लगा। कोई न जाने क्यों चैन होता है, क्या करूँ कुछ होता है, क्या करूँ हाय कुछ होता है।